ሰላም ጤና ይስጥልን። ጉርሻ ፔጅ እንግዲህ ባወጣው መሰረት ማለት ነው አይታችሁት ከሆነ በሀና ጉዳይ አስደሳች ዜና ሰምተናል ማለት ነው። በቅርብ ቀን ለአባቷ መንግስት እንግዲህ ሀናን እንደሚያስረክብ ቃል ገብቷል ማለት ነው። በቅርብ ቀን ማለት ነው ከፈጣሪ ከፈቀደ ሁላችሁም ዱዓና ጸሎት አድርጉ። የሀና ጉዳይ ያው አሳሳቢ ሆኗል። ምንም አዳዲስ ነገሮች ቢመጡ በሀና እንደራደርም። እንደምታውቁት ስቃ ውስጥ ያለችው ሀና እንግዲህ ያወጣው መረጃ ምንድነው መንግስት እጁን እንዳስገባና በሀና ጉዳይ በቅርብ ቀን እየሰራ እንደሆነና በቅርብ ቀን ለአባቷ ልጃቸውን እንደሚያስረክብ ቃል ገብቷል ማለት ነው። አስደሳች ዜና ነው ይሄም ማለት ነው። የኢትዮጵያ መንግስትና እንዲሁም የየመን የሳውዲ ሶስቱ አንድ ላይ ሆኖ ድንበር ላይ እየሰሩ ያሉት በጣም አስደሳች ነገር ነው። ዋና ዋና ከሚባሉት እንግዲህ 25 ደላሎች ማለት ነው አረመኔ ደላሎች የሚባሉት 25 ኢትዮጵያውያንና እንዲሁም የመናውያን ተይዘዋል ማለት ነው። ዋናዎቹ አጋቾቹ፣ ደብዳቤዎቹ፣ ጥቃት አድራሾቹ ማለት ነው። እና ለዚህ ደስ ሊለን ይገባል ማለት ነው። እግዚአብሔር ይመስገን። ገብታችሁ ሙሉ መረጃ ማንበብ ትችላላችሁ ጉርሻ ፔጅ ላይ ማለት ነው። ያው እውነተኛ መረጃ ነው ስለ ሀና አዲስ ነገር እንግዲህ ይሄን ሰምተናል። ፈጣሪ ይመስገን። ታሪክ እየተሰራ ነው ያለ ጀግኖች ናቸው። አሁንም መንግስት ጋር እንዲደርስ አሁንም ግን ድምጽ ሆኑ። ይም ሆነ ያም ሆነ ድምጽ ሆኑ። እኔ ትናንትና በሰራሁት ቪዲዮ ነግሬያቸዋለሁ። ሀና ሳትገኝ አትቀርም። ሰዎች ዝም ብለው አወሩም። አረቦች በተለይ የመኒዎች ኢትዮጵያን እንኳን ደስ አላችሁ፣ ሀና በቅርብ ትገባለች፣ ሀና ተገኝታለች እያሉ በጣም ደስታቸውን በሙዚቃ ምናምን እየለቀቁ ናቸው ያሉት የመኖች ማለት ነው። እውነት ሆኖ ሊሆን ይችላል ብዬ ነው ማስበው። ምክንያቱም መንግስት ካወጣው መግለጫ ጋር በምን እርግጠኛ ሆነ እንግዲህ ማለት ነው ይሄ መግለጫ ማለት ነው። በቅርብ ቀን እጇን ይዘን ለአባቷ እናስረክባለን፣ ዱዓና ጸሎት አድርጉ በማለት ተስፋ ሰጥቷል ማለት ነው። እግዚአብሔር ይመስገን። እግዚአብሔር ታሪክ ይሰራል። ወደሚቀጥለው መረጃ እንሂድ። ላይክ እና ሼር አድርጉ። ፍትህ ለሀና ዛሬም እንዳታቆሙ። አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ተውኝ ልኑርበት خلاص እኔ በቃኝ ሜሴጅ ላይ ብላለች። እናቴ አይደለሽም ብላኛለች። ግን ብላኝ ግን ዱባይ ተበጠበጠ ብዬ ደወልኩላት። አየሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልኝ ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ በጣም ሰው ፊት ተናግሬያለሁ። እናት የለኝም። ይሄው ያያችሁ ነው። እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናቴ አይደለም ቤተሰቦች ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁም ታውቃላችሁ። ቴንክ ዩ። ብዙ የሚያከብሩኝ ሰዎች አሉ ባህሪን ስለሚያውቁት ለቤተሰብ ያለኝን ፍቅር ስለሚያውቁት። ይኸው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትለደኛ አላውቅም። ዲኤንኤ ይጣራልኝ ዲኤንኤ ይጣራልኝ። ግን እናት ገበና ትሸፍናለች። የኛ ገበና የትኛው ነው? አው የኛ ገበና የትኛው ነው? ንገሪኝ። የትኛው ገበና ይናወጣ? ምንም ገበና የለም ማሪ። ሁሉም በየቤቱ አለ። ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናት ይኸውልሽ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላችኋለሁ። አንቺ እኮ የኔ አይብስም እኮ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስቲ ፍረደን እስቲ። ሰው ምንድነው እናቴ ታደርጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ? ከወጣሽ አይቀር ለምን ደብቅልሻለሁ? ወጣሽ እኮ ማማ። እሺ ሃይሚዬ እናት አንዴ ላስረዳችሁ፣ ሁለታችሁም አንዴ ላስረዳችሁ። ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው። ለዛ ደግሞ ማስረጃ አላት። ሜሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጪ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችን እንደፍነን ነበር ምንተኛው ብለሽ ቀድመሽ እውነት ነው። ነገር ያወራሽ አንቺ ነሽ። ነው 100% እውነት ነኝ። ወሬ አይደለም። ታከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላት የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነኝ።
ግን እሷ ነገሩን ባትጀምሮ ኑሮ አልነግራትም ነበር ብያለሁኝ። ወጥቻለሁ እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ አልሰማሁም። ግን ወጥተሽ ከምትዋሺ ከሆነ እነግርሻለሁ። ኦፍ ኮርስ ዳትስ ዋት ሃፕን ዳትስ ማይ ሪዝን። ኧረ በእናትሽ ፈሪ ተይ ፈሪ። በቃ እየነገርኩሽ ነው ምክንያቴን እኮ ቦታ ጠፍቶ ሀቡ እኔ ያመመኝ ነው። በእናትሽ ልውጣ እሺ። እኔ ያመመኝ ነው እንድትልኪልኝ እኔ እና አንቺ በውስጥ ሁሉ አድርጌሻለሁኝ። ኢንቦክስ ቁጥርሽ ልንገርሽ የእኔ እናት ልንገርሽ የእኔ ማር እናትሽ ምንም ቢሆን አልጣለችሽም፣ አሳድጋሻለች። ብዙ ልጆቻቸውን የጣሉ እናቶች አሉ። ይህን እንድታስብ ይፈልጋለሁ። እሺ ማሳደግ እኮ እነዚህ ከሆነ ምን አይነት እናት ነው የምንሆነው? ነው ገባሽ? አሁን እኮ ይሄን ኮፒ ከሆነ የምናደርገው ምን አይነት እናት ነው? ኮፒ አናረግም እኛ። ዛሬ እኔ እናቴ እየገረፈች ነው ያሳደገችኝ። ኮፒ አላረግም። ግን እናቴ ኔቨር ተቀይሜያት አላውቅም። ለምን? በእውቀቷ ደረጃ ነው ያሳደገችኝ። እሷ በምታውቀው እሷ ትክክል ነው ብላ በምታስበው ሁኔታ እኔን ልጇን ገርፋ ታፋይ ላይ የተቆነጠጥኩበት የጠባሳ ምልክት አለ እያልኩሽ ነው። እናቴ የምትቆነጥጠኝ ውጭ ወጥቼ ስቆይ ተልኬ ስቆይ የት ሄደሽ ነበር? ለምን ሴት ነኛ የሆነ የምፈልገው እየሆነች አይደለም። እሷ ከኛ በላይ ባዳን ነው የምትፈልገው። ከጎረምሳ ጋር መዝለል በዚህ ምንም አያደርግም። እኔ ትልቋ ልጅ ነኝ እየነገርኩሽ ነው ያሉት እና ያ ነገር ፎርስ ያደርግሻል ብዙ ነገር ላይ። እኛ የምንፈልገው እናታችን እንድትሰበሰብ ነው። አባታችንን አግዘናና እና ሃይማኖት እንደ ልጅ እናቴን የመቆጣጠር መብት አለኝ ብለሽ ታስቢያለሽ? ላይክ ክላስሜትሽ ደውላ እኔ ክላስሜቴ ደውላ እናትሽ ዊግ ለብሳለች ብትለኝ ምን አገባሽ ነው የምላት። እናቴን ከክላስሜቴ ፕሮቴክት አረጋታለሁ እንጂ እናቴን አሳልፌ ለዛች ክላስሜቴ ባዳ አሳልፌ አልሰጣትም። እኔ እናቴን የመቆጣጠር መብት የለኝም። ማናችንም አንቆጣጠራትም። ግን አንዳንድ ጊዜ አኖርማል የሆነ ነገር ሲሆን እኛ ለራሷ ነው እየፈራንላት ያለ ነው እንጂ ማንም እሷ ሊቆጣጠራት አይችልም። እናታችን ናት። ግን እኛ ለእሷ ነው እየፈራንላት ያለ ነው። ገባሽ? እንድትጎዳ ስለማንፈልግ ነው እየጠየቅናት ነው እንጂ እኛ ማንም አይደለንም። መተን እሷን ምናዛት አላዘዝናትም፣ አዘናትም አናቅም። ግን አሁን ሃይማኖት እናትሽ እንደዚህ ቦታ እየጠጣች ነው የኔ እናት የምትጠጣው አንድ ቀን የመጠጣ ፎጋስ ተቀርባ ይቻት አላቅም። ገባሽ? ያ ነገር ግን ጓደኞች ደውሎ ሲነግሩሽ በቃ እሷ ደግሞ አትሰማሽም። በቃ ልክ አይዶ ነው ብቻ እንዴት እንደምናገር አላ ማንም እሷ ልትበልጥብኝ ነው የሚገባው። ጓደኞቼ እንደማትጠጣ እናቴ እያወቅኩኝ ጓደኞቼ ደውሎ እናትሽ እየጠጣች ነው ካሉኝ እንኳን እሳይ ነው የምላቸው። ዓለም መገልበጥ ይችላል። እናቴ ትበልጥብኛለች ካለ እኔ እዛ ቦታ ላይ እሷ እንድትገኝ አይደለም ያሰብኩት። ለምን ታውቂያለሽ? 5 ልጆችን ሳስብ ትልልቆች ነን ብዬ ሳስብ ተከብራ እንድትኖር ነው የምፈልገው። እኔ ለእሷ መሆን አያቅተኝም። አይደለም እሷ በቤት ልትጣላ ይቅርና ስለ ቤቱን ጉዳይ ሲጣሉ የተውኩት የተሻለ ነገር ለእሷ ስለማስብ ነው። አሁንም እኔ የራሴን ህይወት እየኖርኩ አይደለም። ለቤተሰብ እኮ ስል ልጆቹ ላይ አይደል ነው አሁን ልጆቹን ማገዜ ወይ ልጆቹን ማስተማሪ እንደ ጥፋት እየታየ ነው ያለው። ገባሽ? ኖ ይሄማ በጣም እንደ ታላቅ እህት በጣም ልትከበሪበት ሊኮራብሽ የሚገባ ነገር ነው። ታናናሾችሽን ቴክ ኬር ማድረግሽ፣ ለታናናሾችሽ ትምህርት መቻልሽ ምናምን ይሄ በጣም የሚያኮራ ነገር ነው። ግን አድርጌያለሁ በተቻለ መጠን አድርጌያለሁ። ለሷ እያረግሽም ነው እስቲ አይደል? ግን እናትሽ አንቺ መጀመሪያ እኔ እንደውም ታሪኩን ምናልባት ከዋሸች ብዬ ከራስሽ ጠይቄሽ፣ አዎ እናታችን ይህን የጠቀሰቻቸውን ስራዎች ሰርታ ለፍታ አሳድጋናለች ነው። ካሳደገቻችሁ በኋላ ጥሎ ሄዶ አባት 10 ዓመታት ቆይቶ መጥቶ እቤት አላስገባውም ስላለች ብቻ እንድታስገባው እናት መገለል ነው። እሱ በጣም ውሸት ነው። ያ እሱ ውሸት ነው። እሱ ደግሞ ልግለጽልሽ። እኔ ግልጽ አድርጌ ባልነግረውም አባታችን ሰምቷል ኦልሬዲ። እኔ ውጭ ላይ እንደምኖር ጎረቤት ላይ እንደምኖር ሰፈር ውስጥ የሚፈጠረውን ነገር ባይዘወይ በጣም ነገሩን ደግሞ ያባሰው ጎረምሶች ቤት ውስጥ ይደበድቡን ነበር። እኛ ገባሽ? እሷ እንደዚህ ያደረገች ወታ መሸች ምናምን ስትል እኛ ማናቃቸው ጎረምሶች ነበር የሚደበድቡ የሚረግጡን እዛው አጠገቧ ማለት ነው። ያን የእናት ሆድ ይችላል አይችልም፣ እሱን ለእናንተ ትችዋለሁ እና በጣም ልጆች ሆነን በዛ ነገር ነው ያለፍነው። ያንን ነገር ስለሰማ በሱ ነው እልህ የተጋባው ከሷ ጋር ገባሽ? አሁን አባታችን ቤቱን ፈልጎት አይመስለኝም ያን ነገር ያደረገው። ግን የእሷ ይሄ ዴሊ የምታደርገው ነገር በጣም ኦቨር ነው። ሰው ሁሉ ያወራበታል፣ ይነግሮታል፣ የት እንደምትውል የትኛው ጎረምሳ እዛ ቤት ውስጥ እንደሚመጣ ከሌን መቷት ከሌ እንደዚህ አድርጓ እስከ መደፈር ደረጃ ራሱ ትንኮሳ ይደርስብናል እኛ። እሷ ግን ያንን ሳይሆን ጭራሽ እንደውም ያንን ልጅ አውርተሸዋል፣ ያ ልጅ ደውሎልሻል እያለች በወንዶቹ ምክንያት ራሱ ከኛ ጋር የምትጣላበት ራሱ ሞመንት ነበር። ይሄ ልክ እንደ እብደት ነው፣ ለማውራት ራሱ ይከብዳል። ያን ነገር ሲሰማ እልህ ይዞት ነው። አንቺ ይህን ቤት የምትፈልጊው ጎረምሳ ለመባዛት ነው። ስለዚህ ጎረምሳ ለምንድን ነው የሚኖርበት? ልጆቼ የራሳቸውን ቦታ እስኪይዙ ድረስ ይኖሩበት፣ እኔ ቤቱን ለቃሉ ብሎ ነው
በዚህ ምክንያት ነው ይመስለኛል የተፈረደለት። እኔ ከሀገር ከወጣሁ በጣም ቆይቻለሁ ሀቢባ። እኔ ኢትዮጵያ እንዴት አይነት እንደሆነ ራሱ ረስቼዋለሁ። ግን እዛች ጋር አመት ሆኖሻል ሃይማኖት ከሀገር ከወጣሽ? አሁን ኦልሞስት ወደ 12 ዓመት ኦልሞስት። መጀመሪያ ሳውዲ ነው የሄድሽው በ18 ዓመት? 17 ዓመቴ ነበር። በ17 ዓመቴ ነበር። ኦኬ በ17 ዓመት ሳውዲ ሄደሽ ከ3 ዓመት በኋላ ተመልሽና ከዛ ተመልሼ እና ብዙ ነገር አናቅም፣ ግን ከእናት አይጠበቅም። ይሄ ሁሉ የተናገረችው ነገር የእናት ሪስፖንሲቢሊቲ የሚባል ነገር አለ። እኔ ልጄን ተርቤ አንጀቴን አስሬ ምንም ነገር አድርጌ ልጄን አድርጌላት፣ ግን ግድ ሶሻል ሚዲያ ላይ መውጣት የለብሽም ልጅሽ እንዴት እንዳሳደግሽ ልትነግሪኝ። ይሄ በጣም ነው የሚያማው። እናትነት እንደዚህ ከሆነ እኔ ደርቄ ልቅር። ያመጣችሽን ልጅ ላመስግናት። እሺ አመስግኛት ነው ያመስግኛት። ሰላም እንዴት ነሽ? ሰላም ነው። ሰላም ነሽ? እንዴት አለሽ? ስምሽ ማን ነው? እኔ ህይወት እባላለሁ። አቡዬ ህይወት፣ በጣም ነው የምናመሰግነው ቲክቶክ ከፍተሽላት ይዘሻት ስለመጣሽ። ችግር የለውም አቡዬ፣ በርችና የእነዚህ ልጆች ችግር ፍቺ። እኔ ማዚ ማለት ለልጆቿ ምን አይነት እናት እንደሆነች እኔ ያውቃለሁ። ልጆቿም ለእሷ የተለዩ ናቸው። በተለይ ሀያትን እኔ እኮ ወንድ ልጅ አልፈልግም ወንድ ልጅ አለኝ የምትላት ልጇ ነች የምትመካባት። እኔ እንዲህ አይነት ነገር መፈጠሩ ህመም ውስጥ ነው። የሚገርምሽ ራሷንም ልታጠፋ ያሰበች ጊዜ እኔ ነኝ ያገኘኋት። አይ ማዚ ራሷን ልታጠፋ ስትል እኔ ነኝ ያገኘኋት። ራሷን ልታጠፋ ነበር እንዴ? ታዲያ ወደ ሚዲያ እኮ የመጣችው ራሷን ልታጠፋ ደብዳቤ ጽፋ ደብዳቤውን ሁሉ ነጥቄያት እኔ ጋር ወስጄዋለሁ ማለት ነው። ለወንድሟ ልትልቅ ስትል ያገኘኋትና እቤታቸው የገባ የሚገርምሽ ትልቅ መንፈስ አለ። ከባሏ ጀምሮ ሲያመሳቸው ሲበጠብጣቸው ያለ መንፈስ። እናትና ልጅ በዚህን ያክል ልክ ይጠላላል ብለሽ ታስቢያለሽ? አይታሰብም። ስለዚህ ብዙ አመት እቺ ሴት አልቅሳለች፣ ብዙ አመት። ምክንያቱም የማይታወቅ ነገር ማለት ነው። የሚገርምሽ አንድ አርቲስት አለች ፊልም ላይ ስሟን አላውቀውም፣ የሆነች ረጅም ልጅ ናት። እንደውም በመልክ ማን ትመስላለች? ሃይማኖትን ትመስላለች። እና ሁል ቀን ቲቪ ላይ እሷን ባየቻት ቁጥር እቺ እኮ ልጄን ነው የምትመስለው ትልና ታለቅሳለች። እነዚህን ውብ ውብ የሆኑ ልጆች ወልዳ አድርሳ እንዲህ አይነት ከባድ ነገር ቤታቸው ውስጥ ገብቶ ሲያምሳቸው እናትና ልጅ ሊመላለስ የማይችሉ ቃላትን እየተመላለሱ እስከ መቼ? እኔም ወልጃለሁ የአራት ልጆች። እጅግ በጣም ልቤ ነው የሚሰበረው ሁል ጊዜ ማለት ነው። በተለይ ትንንሾቹ ልጆች ሁል ጊዜ እቆጣቸዋለሁ። በተለይ ኢሙዬ ልጄ ናት ለኔ፣ ኢማን ማለት ነው። ኢሙ ምንድነው እሱ ከማዚ ጋር ያለ ነገር ምናምን ብዬ ከተቆጣኋት ኢሙዬ ምንም እኮ አይደለም ማማ ዝም ብላ ነው የምትለኝ። እኔ እንዴት ለኢማን ያለኝ ነገር በቃ ያመኛል ዛሬ ለይሄ ነገር በመፈጠሩ እዚህ ቤተሰብ ውስጥና እኔ እንደውም በጣም ውስጤ እያዘነ ያለው የሃይማኖት አባት የላቸውም። የሃይማኖት አባቶች እንዴት ይሄንን ያክል ጊዜ እንደን ነገር ተፈጠረ ሚዲያም ላይ ከወጣ በኋላ ለምንድን ነው ዝም የሚሉት? ምን አለበት ይሄን ነገር ጠጋ ብለው ችግሩን ቢፈቱት? በቃ እነዚህ ሰዎች ናቸው አይደል እንዴ? ሰዎች ናቸው። የዚህ ቤተሰብ መበተን እኮ በጣም ትልቅ ችግር ነው። ለሀገርም ለወገንም ለማንም አይበጅምና አቡዬ በተቻለ መጠን ይሄ ችግር የሚፈታበትን ነገር አሁንም ቢሆን እንደው በእናትሽ ማዚ አሁን ሚዲያ ላይ ወጣችበት ትልቁን ምክንያት እኔ ያውቃለሁ። ሆድ ብሷት ስለ ልጆቹ ትናገር እንጂ ቤቴ በግፍ ተወሰደ ነው የወጣችበትን ኬዝ አውቃለሁ። በአሁን ሰዓት እኔ ነኝ የሴት ማህበር አመራር ሆኜ ያለሁት። ማዛን ደግሞ ገፍቼ ወደዚህ ነገር የማምጣት ግዴታውም አለብኝ፣ ኃላፊነቱም ስላለብኝ ማለት ነው። ገብቶሻል? ትረጅኛለሽ። አሁን ቅድም ሃይማኖት ስትል እንዲህ ብለው የመከሩሽ ልክ አይደሉም። እንዲህ ትክክል የሆንባቸው አግባቦች አሉ። መሆንም ካለበት እኮ የህግ ጠበቃ ሁሉ የማቆምም ግዴታ ስላለብን ማለት ነው። እቺ ሴት ተገፍታ ስትወድቅ እኛ ቆመን ልናይ አንችልም። ገብቶሻል? ግን ደግሞ ከልጅ ጋር ያለው ነገር ተቆርጦ የሚወድቅ ነገር ነው አይደለም። ስለዚህ ይሄ ችግር ይፈታ። የሃይማኖት አባቶችን እንደው ስፔሻሊ የሃይማኖት አባቶችን ቀርቦ ይሄንን ነገር እነሱ ጋር ቀርቦ እንደው አሉ ትልልቅ ኡስታዞች አሉ። እውነት እንደው የሃይማኖት አባት የሚፈታው ከሆነ እኔ ኡስታዞችን የማግኘት እድሉ አለኝ። በእነሱ በኩል ተደርጎ ሀቡዬ አንቺም በዚህ ጉዳይ ላይ ዋጋ ከፍለሽ ይሄ ቤተሰብ ይመለስ። አይደለም ከልጆቹ ጋር እኔ ከአባትየው ጋር ራሱ ያለው ነገር አሁን እኮ የአባትና የእናት ችግር ነው። ልጆቹን እንዲህ ብትንትናቸው ነው ያወጣው። ይሄን ታምኛለሽ? እኔ አሁን ማዚን አንዳንዴ የምቆጣት ነገር ማዚ ልጆች አባታችሁን ለምን ወደዳችሁ አይባልም። ግን ደግሞ ማዛ የከፋት ምንድነው እዚህ ቤት እየኖረ ላለመሆኑ ለምን ሄደው አልመሰከሩም?
በቃ ያን ደግሞ ያደረገው ፍርድ ቤቱ እነሱ ለአባታቸው ማድላታቸው ነው እሷን በጣም ያሳመማት። እሱ ነገር ነው የከፋት። ገብቶሻል? መስዋዕት አድርጋ ምናምን ዛሬ መጥቶ ከዓመታት እንደ ማንኛውም እናት ልብ ይሰብራል ይላልና። ሌላ ደግሞ ምንድነው መሰለሽ ይሄንን ቤተሰብ ሊጠቀምበት የፈለገ ሰው የልጆቹን ፎቶ አውጥቶ ለጠፈ። እኔ ልጆቹን ፎቶ ያየው ቀን እግዚአብሔር በሚያውቀው ልጆች የኔን ሳይ ነው የምልሽ። አንድ ሌሊት ሰው ነው ማለት ሃይሚ ራሱ እኮ ብላለች። የሰፈርተው አንድ ሌሊት ሙሉ አልቅሻለሁ። በተለይ ኢማን የስስት ልጄ ስለሆነች አንድ ሌሊት ሙሉ የእውነቴን አልቅሻለሁ። እኔ ብቻ አይደለሁም መቅዲ የምትባልም አንድ ጓደኛ አለች። አንዴ ላሳያት። እኔ ከራሴ ጀምሬያለሁ። ጋይስ ሁላችሁም እያገዛችሁ አይቼዋለሁ። ገብቶልሻል? 10,000 ያስገብቼልሻለሁ እናቴ። እሺ እናቴ ተባረኪ። እና አንድ ሌሊት ሙሉ አልቅሻለሁ የኢማንን ፎቶ ያየሁት ዕለት ማለት ነው። ምክንያቱም ኢማን ማለት ለማዕዛ የስስት ልጅ ታውቂያለሽ፣ በአይኗ ሙሉ የማታያት የስስት ልጇ ስለሆነች ማለት ነው። ስለዚህ ይሄንን ቤተሰብ እንዴት አድርገን ነው ወደ ቀደመው ቦታ መመለስ የምንችለው? የኛ ኃላፊነት ነው። በቤቷ ላይ የተሰራባት ግፍ እሱ ችግር የለውም፣ እሱ መስመር ይዛል፣ ግዴታም ስለሆነ የመንግስትም የማንም ኃላፊነት ነው። ምክንያቱም እቺ ሴት ልጆች ወልዳለች። የባልና ሚስቱ ጉዳይ ሆኖ ነው ማለቅ ያለበት። እዚህ ጋር ልጅ ጣልቃ መግባት በቤቱ ጉዳይ ጠበቃም መቆም ካለበት ጠበቃ ተቀጥሮ እንትን ማለት አለባችሁ። ይኸውልሽ እኛ ብዙ ርቀት ሄደናል እንዳደረጃጀት። ይህ ነገር አግባብ አይደለም። ምክንያቱም እቺ ሴት ቤቱ በእሷ ስም ቢሆን ልጆቹን ታባራለች እንዴ? ማን መብት ይሰጣታል? አታባርርምም፣ አይሆንም። ይሄ እኮ የተፈጥሮ ህግ ነው፣ የእናትነት ህግ፣ የእናትና የልጅነት ህግ የተፈጥሮ ህግ ነው። ሰው የሚፈታው ሰው የሚያስረው ጉዳይ አይደለም። አሁንም ቢሆን እኮ መዓዛ ልጆቹን አልተመቹኝም ካለች ወይም ደግሞ አሁንም በቤት ውስጥ ያለው ነገር እየተጋጋለ ከመጣ እኮ የጸጥታ አካል እኮ የራሱን እርምጃ ይወስዳል። 18 ዓመት ሞልቷቸው ልጆቹ ውጡ ሊል ይችላል። ግን ይሄ ነገር መሆን የለበትም። እነዚህ ልጆች እንደነበረው በእናታቸው ቅፍ ውስጥ እስከሚዳሩ ማደግ አለባቸው። ለእሷ ብቻ አይደለም ለእኛም ልጆች ስለሆኑ፣ ስለዚህ ይህንን ነገር ታግለን ሀቡዬ እንፍታ። በቃ ስለምንችልም መብሰልም ስላለብን ማለት ነው። እንደ በሰለ ሰው ማሰብ አለብን። በቃ ይህንን ነገር እኔ በበኩሌ እንቅልፍ አጥቻለሁ፣ እንቅልፍም የለኝም። ተቆርጧል እኮ ስንት ነው ማየት አልቻልኩም እኮ ተቆርጧል። ደረሰኝ ላኩልኝ ሰዎች አሉ አካውንት ከዚህ ላይ ወስደው። አንዲት እህቴ 5,000 አስገብታ ደረሰኝ ልካለች። ማዛ ደግሞ መሐመድ ትክክል ነው። ስልክ ተደውሎባት ነው መሰለኝ። ቁጥሩን እዚህ ጋር ባልሰጠችኝ። አይ መከራ አድገኝ እኮ አትይም አይደል እንዴ? አሁን እኮ እሷ ይሄን አድርጌ ተቀጥሬ ሰርቼ አሳብልቻሻለሁ። እሺ ላውጣው። ስለዚህ ራሴን ላጥፋ። እሺ ደግሞ እዚህ አይደለም ሃይሚ ጋር ያልሻስ ታስፈራሪያታለሽ። በእናትሽ ታይ ልንገርሽ። በፊትም ይኸውልሽ አሁን እሷ ስለምትወድሽ እንደ ልጅ እንደ እናት ስለምትጠብቅ ከአንቺ ለምን አትልክልኝም? አንቺ ልጄ እያለሽ እንዴት እኔ ቡና ከሱቅ ተበድሬ እጠጣለሁ? ለእህቶችሽ ይህ እኮ እናትን ማስቀናት። ለእህቶችሽ ለታናናሾችሽ ብር እየላክሽ በራይድ እየሄዱ ፒዛ በርገር እየበሉ ቦሌ እየተዝናኑ እንግዲህ እናት ብሉልኝ አይደለም የምትለው። እኛ የምናውቀው የሁሉም እናት ብሉልኝ፣ ዋናው እናንተ ሰላም መሆናችሁ ነው ብላችሁ ተመርቃችሁ ከቤታችሁ ስትወጡ ነው። ሁላችሁም እሱ ሁሉ ድራማ ነው ሀቢባ፣ እሱ ሁሉ ድራማ ነው። እንደውም ማለት ነው ሰፋሪት የሆነ ነገር አንዴ ላውራ ይኸውልሽ፣ ይሄ ሰፋሪት ነገሩ እሷ ነው። እናቴ ላውራ አንዴ ላውራ፣ አታስቁሚ። ሰፓሬቱን ነገር ያመጣችሁ እሷ ናት። ገባሽ? ምን ታደርጋች መሰለች? በቃ እዛ እህታችሁ ትልክላችሁ የለ ምናምን የሚለውን ነገር ሰፓሬት አድርጋ የራሷን የሆነ ነገር ጀመረች እዛው ቤት ውስጥ ማለት ነው። ገባሽ? ያንን ነገር ሲነግሩኝ ኦኬ በቃ እንደ ሰፓሬት ነገር የምታረግ ከሆነ በፊት ለፊታችሁ በቃ እኔም ደግሞ እየተቻለኝን አደርጋለሁ ብዬ ለእነሱም በወርወር አስቤዛ መሙላት ጀመር። ቤትሽን ማለት ነው ሀቡ፣ እኔ እንደ ሴትነት እኔ የማውቀው ቤትሽን አንቺ እንደምትፈልጉ አድርገሽ ክሬት ታደርጊዋለሽ፣ ትቀርሺዋለሽ። ፋሚሊሽንም እንደዛው። ልጆች እንግዲህ ተወልደን አሁን እኔ ከየት እንደመጣሁኝ ራሴን እየጠየቅኩ ነው። እንግዲህ የምር ግን እናት ኖሮኝ የምር ከሷ ተምሬ ማሳደጋኝ ምናምን ከሆነ እንደውም በችግር እንዳሳደገችኝ በጣም ጥሩ ልጅ ነው መሆን ያለብኝ። ገባሽ? ግን እዚች ጋር በመጥፎ ነገርም ካሳደግሽኝ እንደዛው ናሉ። ልክ ነን እያልኩሽ ግን አይደለም፣ ልክ አይደለንም። ኦቨር ነገር ሀፕን አድርጓል። ኦኬ ዋሬቨር ፕሊዝ ጸሎት አድርግላት ለእናታችን። ጥሩ ነገር ውስጥ አይደለችም እንጂ የምር ጭንቅላቷ የምር ቢያስተውል ኑሮ ፍቅርን እየጠየቅን ነው። ያላገኘነውን እስካሁን ድረስ ያው አድገናል። እንሰብሰብ
ግን ከሁሉም የእሷን ኮንፈርት ነው የምንፈልገው። ለምን አባታችን እንኳን ብለን ለምናስተርቁም እንኳን ብለን እንኳን አንጣ ኮንፎርት ማሪ በዚህ በድህነት ኮንፎርት ኖ ኮንፈርቱ ነው እኛ የምንፈልገው። ኮንፈርት ለመስጠት አልቻልንም። አሁን እናት ስለሆነች የሚለውን ቃል አልፈልግም ከዚህ በኋላ መስማት። እናት ስለሆነች አለሽም፣ ግን አንቺ ካልደገፍሻት ኮንፎርቱ ኬት ይምጣ? ራሷን እንድታይልኝ እፈልጋለሁ። ራሷን እንድታይልኝ ቀን ስራ ተስራ ሀቡ ራሷን ትይልኝ። ለምንድን ነው የምትበድል? ለምንድን ነው ሁሌ መጥፎ አድርጋ የምታስበን? ለምንድን ነው እኛ ሁሌ አባታችን መረዳ አድርጋ የምታስበን? እኛ እናታችን ነው የምንፈልገው። ኧረ እባክሽ አሁንም እንድንረዳሽ ጸባይሽን አስተካኪ። አሁንም አታክ እያደረገችን ነው። ገባሽ? አሁንም ራሱ ጸብ የሚፈጠረው ወይ ሰክራ ገብታ መታችን ይሉኛል። ገባሽ? ሰክራ መታ መታችን ትለኛል። ወይ ደግሞ ታምኛቸዋለሽ። ለምን እህቶች እሷን ልመናት አሁን ፊት ለፊት እየዋሸች አላምናትም ነው አላምናትም። እኔ ከድሮም አላምናትም። ድሮም ጀምሮ እንደምትዋሸኝ ነው የማውቀው። በጣም ብዙ ነገር ነው ያውቃሉ እንደምትዋሸኝ። እንግዲህ አባታችን በውሸት ሂዱና ቁርአን ምቱና መስክሩበት እንዲታሰር የምትል ሰው ናት። እኔ ከዚህ በላይ አልችልም። ሀቡ ቻሉሽ እንጂ ከእሷ ጆሮ አልሰማሽም። እነሱ ስየዋሹ ቢሆን እንደምትዋሸኝ አውቃለሁ። እናቴ ናት። ሀቡ አንቺ ውጭ ነሽ ያለሽው ብዙ ማታውቂው ነገር አለ። እኔ ግን እድሜ ልክ የኖርኩበት ነው። በጣም ነው የምትዋሸው። በጣም ለምሳሌ I don't have time for this በጣም ይቅርታ ሀቡ። እኔ እየታመምኩኝ ነው። ፕሊዝ ሻይሚዬ እዚህ ጋ ያለውን 40 ሺህ ህዝብ አክብሪ። አሁን እናት ናት በሚለው እናት ስለሆነች ነው በሚለው ማንም እየተረዳኝ አይደለም። ከእናት በላይ ምን አለ ማሬ? እንዲህ ወድ ላይ ከእናት ስለሆነች እሺ። እዚህ ምድር ላይ ከእናት በላይ ሊያዝነልሽ የሚችል አካል አለ? እስኪ ንገሪኝ አንድ ጥሪ። ዳስ ፖይንት። ያ ማለት እኔ በህይወት የማንም ሰው አዝኖልኝ አያውቅም ማለት ነው። እናት ከሆነች አዛኟ እንደምታያት ነው፣ እንደምትናገረው ነው፣ እየሰማሽ ነው የምትለውን ቃላት። ለሰዎች እየሰጠሽ እኔ ጾም ስታሳይ የለኝም ቤርማማ ከዚህ በኋላ ኦኬ። እሱ ከሆነ አላደርግላቸውም። ድሮ ማርገሽልኝ አታውቂም። አሁንም አላፍቅም። እኔ ፍላፊ አልፈልግም ሀቡ። እኔ ከእሷ ጋር ከዚህ በኋላ ማውራት አልፈልግም። ላፊላፊም አልፈልግም፣ መመላለስም አልፈልግም። ከላስ የምጠይቀውን ነገር ስለማትፈልግ ላይ የምትፈልገውን አታውቅም። ገባሽ? እናትሽ እንዴት ትሆንልሽ? አንቺ ሰላም እንድትሆኝ ከእሷ ጋር ምንድን ነው? ከእሷ ጋር ሰላም አልፈልግም። በቃ የራሴ ማድረግ ነው። ምን ታስተካክልልሽ? ለምን ኖ ሀቡ እኔ በቃኝ። ይሄ መጨረሻው ነው። አክቹዋሊ ይሄ መጨረሻው። ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም። አምዳን ምን ብታደርግ ነው ልትረጃት? እኔ ነው አልፈልግም ሀቡ። እኔ ተውን የምር በቃኝ። ማለት ምን ታደርግልሽ? ይህን ታድርግ ከዚህ በኋላ እረዳታለሁ በይ። ይህን ካደረገች ከዚህ በኋላ ነው የበፊቱ ያልኩሽ ነው። ሁሉ ካወራሁ በኋላ ቀልድ ብቻ አይምሰልሽ ሀቡ እኮ አይደለም። ተስተካክል ራሷን ብለሽ አይሄድ ኤቭሪቲንግ ራይት ነው። አሁን ላይ እንደውም ሁሉም ነገር ነው ያስጠላኝ። እዚህም የወጣሁት ልክ እንዳልኩሽኝ ሌላውን ዲፌንድ ለማድረግ ነው። እሷንም መጥፎ ነገር ማውራት ፈልጌ አይደለም፣ ግን መልስ እየሰጠኋት ነበር። ራሴን ግን እንደሆነ ቦታ ሊያገኛለሁ እያስብ ያለቅም ነበር ከዚህ ሁሉ ጊዜ በኋላ። ሰው አምዳን ልጅ የላትም፣ ሃይማኖት የምትባል ልጅ የላትም። ቀብራታለች። አታውቀኝም፣ አላውቃትም። ጀስት እንደዛ ህይወት አይቀጥል። ከዚህ በኋላ የተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ። እዚህ ጋር አለች እናት ናት ምናምን የምትሉ ግቡና እርዷት። ኦኬ ከፈጣሪ ታገኙታላችሁ። ግን አምዳን በቃ አምዳን። አሁንም ሰው ሲረዳኝ እኮ ነው የኖርኩት። ውድ አሁንም እኮ ሰው ነው የሚረዳኝ። የኔ እናትዬ ቆይ አንዴ እኔ ላናግራት። ሀቢባ በአላ እኔ ሰላሙን እንደፈለግኩት እሷ አየሽ፣ አሁንም ብር ነው የምታወራው። እኔ እኮ ሰው እየረዳኝ ነው። ሰላም እንድትሆኑ ምን ታድርግልሽ? ሀቢባ በአላ ተያት። እቺ ልጅ ሰላም አልፈልግም፣ እኔ ሰላም አልፈልግም። ምክንያቱም ሰላሙን እንደማላገኘ ስለማውቅ ነው። ሀይሚዬ እኔ እናት አዳምጪኝማ በእናትሽ። እኔ ታላቅሽ ነኝ። እኔ በ6 ዓመት እበልጥሻለሁ። አዳምጪኝ እኔ ውድ። እኛንም አክብሪን። እዚህ ጋር ያለውን 41 ሺህ ምናምን ህዝብ አክብሪ እና ስሚንና ከእናትሽ ጋር ታረቂ። አንቺ ለእናትሽ በልጅነቷ በ16 ዓመቷ የወለደችሽ ልጇ ነሽ። እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል። እንደ ነገርሽን ታናናሾችሽን ታግዣት ነበር። በአስተዳደግ እናትሽ እየለፋች ስታሳድጋለን ያ ሁሉ ነገር አለፈ። በቃ አጥፍታለች። እሺ እሷ አጥፍታለች ይባልና ይቅር በያትና ሰላም ሆኑና ለመሰልሽ ሁሉ ነገር ያልፋል። ነገ እኮ ልንሞት ብር ኃላፊ ነው። እሺ ብር ኃላፊ ነው። መሞትም አለ ዛሬ